ልናውቀው የሚገባንን የሚጠቅመንን ሊታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ልትገልጽልን ቅዱስ መንፈስህ ልታሳድርብን አገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸልታ ልታስብልን መዋዕቱን በምህረት ቁጣውን በትዕግስት እንድትመልስልን ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እንለምንሃለን እንወልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ እንዲሁም በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምንጠይቅ፣ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመለኮት ምስጋና በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሌሎች የምትለይልሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። ኦ እግዚእ ኢየሱስ ክርስቶስ በከመ ዕፀ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ ይቅር እግዚአብሔር ይባርክልን። ግንቦት 25 ቀን 1999 ዓመተ ምህረት ይህ ሳምንት ሰሙነ ጰራቅሊጦስ የጰራቅሊጦስ ሳምንት ይባላል። በዓላት የተሰሩ በዕለታት ላይ ነው፣ በዓመታት አይደለም። በዓመት አንድ ጊዜ በመገኘታቸው ብቻ የዓመት በዓል ይባላሉ እንጂ የበዓላት አሰራራቸው አቀማመጣቸው በዕለታት ላይ ነው። የሳምንት በዓል እንዲሆን ከታገዘው ከሰንበት ከሰባተኛው ቀን ከቅዳሜ ጀምሮ ሁሉም በዓመት የሚመጡ የዕለት በዓላት ናቸው። የሳምንት በዓሉ በመጀመሪያው ቅዳሜ ነበረ ብቻውን፣ በኋላ ግን እሑድን ጨምረዋል። ስለዚህም በብሉይ ኪዳን ሰሉሰ መዋዕለ ተገበር ግብረከ ወበሳቤዕ ዕለት ሰንበቱ ለእግዚአብሔር ዕረፍተ ትኩንከ፣ 6 ቀን ስራህን ስራ፣ ሰባተኛው ቀን ግን የእግዚአብሔር የዕረፍት ቀን ናትና ዕረፍት ትሁን ተብሎ ስለታዘዘ እስከ ሙሴ ዘመን ድረስ ከሙሴም እስከ ክርስቶስ ድረስ የነበሩ የእግዚአብሔር ቤተሰቦች 6 ቀን ስራቸውን ይሰራሉ፣ ሰባተኛውን ቀን ሰንበት ብለው ያከብራሉ። ይህም ራሱ ባለቤቱ የጀመረው ነው። 6 ቀን ስራው ሰርቶ በሰባተኛው ቀን አይረፈ እግዚአብሔር እምኩሉ ግብሩ። እናውቀው የሚገባንን የሚጠቅመንን ልታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ልትገልጽልን ቅዱስ መንፈስህ ልታሳድርብን አገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸልታ ልታስብልን መዋዕቱን በምህረት ቁጣውን በትዕግስት እንድትመልስልን ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እንለምንሃለን እንወልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ እንዲሁም በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምንጠይቅ፣ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመለኮት ምስጋና በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሌሎች የምትለይልሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። ኦ እግዚእ ኢየሱስ ክርስቶስ በከመ ዕፀ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ
እንደ ይቅርታው ሁሉ ቸርነትና የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እንዲያረካል እግዚአብሔር ይባርክልን። ግንቦት 25 ቀን 1999 ዓመተ ምህረት ይህ ሳምንት ሰሙነ ጰራቅሊጦስ የጰራቅሊጦስ ሳምንት ይባላል። በዓላት የተሰሩ በዕለታት ላይ ነው፣ በዓመታት አይደለም። በዓመት አንድ ጊዜ በመገኘታቸው ብቻ የዓመት በዓል ይባላል እንጂ የበዓላት አሰራራቸው፣ አቀማመጣቸው በዕለታት ላይ ነው። የሳምንት በዓል እንዲሆን ከታዘዘው ከሰንበት ከሰባተኛው ቀን ከቅዳሜ ጀምሮ ሁሉም በዓመት የሚመጡ የዕለት በዓላት ናቸው። የሳምንት በዓል በመጀመሪያው ቅዳሜ ነበረ ብቻውን፣ በኋላ ግን እሑድን ጨምረዋል። ስለዚህም በብሉይ ኪዳን ሰሉሰ መዋዕል ተገበር ግብረከ ወበሳቤዕ ዕለት ሰንበቱ ለእግዚአብሔር ዕረፍተ ትኩንከ፣ 6 ቀን ስራህን ስራ፣ 7ኛው ቀን ግን የእግዚአብሔር የዕረፍት ቀን ናትና ዕረፍት ትሁን ተብሎ ስለታዘዘ እስከ ሙሴ ዘመን ድረስ ከሙሴም እስከ ክርስቶስ ድረስ የነበሩ የእግዚአብሔር ቤተሰቦች 6 ቀን ስራቸውን ይሰራሉ፣ 7ኛውን ቀን ሰንበት ብለው ያከብራሉ። ይህም ራሱ ባለቤቱ የጀመረው ነው። 6 ቀን ስራው ሰርቶ በ7ኛው ቀን አይረፈ እግዚአብሔር እምኩሉ ግብሩ